ባል የፊሜል ፌሚኒቲን እንትን አሶሺየት የምታደርግ ፊሜል ጎደስስ አለች ማለት ነው። እሷ ደግሞ አሶሺየት የምታደርገው ከሴክስ ጋር ከዋር ጋር ከውጭ ሆኖ ውስጣችን ያለን ቫልዩ ሪፍሌክት ፖርትሬት አርጎ የሚጠራን ኮል ቱ አድቬንቸር ማለት እንችላለን። አበባነት አለ የትኛውንም አበባ የማይመስል ግን ሁሉን አበባ ያደረገ አገኛችሁ ደግሞ ግብረ ስጋ ሲፈጽሙ ነው የሌላው የተቀረው ዓለም የተፈጠረው በሚል እንትን ይላልኖቹ ሪቹዋሊስቲክ የሆኑ ኢሴንሶች ከሚት ያልፉና ሚት ላይ ከመነገር ያልፉና እንዳልኩት እግር ኳሱ ላይ ጌሙ ላይ ምናምን ይገቡ እንዳልኩት ይወርድና እዚህ ውስጥ ስጋችን ውስጥ ሴሉላር ሌቭል ማለት ነው ማኒፌስት የሚያደርገው። ስለዚህ ባዮሎጂካል በሆነ ስኮፕ ውስጥ ወንድና ሴት ነው የሚሰየም ያለው። ማን ነው የሚሰየው? ኤስአርዋይ ጂን የሚባለው ጂን ምን ላይ ያለው? ዋይ ክሮሞዞም ላይ። እሺ ዛሬ ለማየት የምንሞክረው ምንድነው? አሪፍ ርዕስ ይመስለኛል። ስቶሪ፣ ሚቶች እና ፋክት እና መች ተጀመረ ታሪክ የምንለው የሰው ልጅ ለምን ታሪክን መጻፍ የፈለገው? ታሪክ ስንል ይሄ ስቶሪ ሳይሆን ሚቶሎጂካል ነው፣ ተረት ተረት የሆኑ ነገሮች እና ለምን ስቶሪዎች ይስቡናል? ለምን ሙቪ እናያለን? ለምን ፊክሽን እናነባለን? ምንድን እየፈለግን ያለ ነው? ሪሊጂየስሊ የሚነገሩን ሚቶች ላይ ምንድን ነው ኮራቸው ኢሰንሳቸው ማለት ምን እየፈለግን ነው? ምንድን ነው ሳይኮሎጂካል ፍሬሙ እዛ ውስጥ የሚለውን ነገር ለማየት እንሞክራለን። እና ያለ ስቶሪ ነገርን ራሱ ማየት እንችላለን ወይ መግባባት እንችላለን? ማኒፑሌት እንደመደረጋችን መጠን ስለዚህ የሆነ ስቶሪ ማኒፑሌት ምን ያህል ማኒፑሌት ሊያደርገን ይችላል የሚለው ቴንደንሲ እንዳለ ሆኖ ግን ከማኒፑሌሽን ባሻገር ማኒፑሌሽን ነው ብለን ስቶሪን ገፍተን ያለ ስቶሪ ንጹህ ፋክትስ መመልከት እንችላለን ወይ? ሶ እየሄድን አሪፍ እንትን እያለ ዲፕሊ የገባንበት እንሄዳለን። ግን መጀመሪያ ስቶሪ ምንድን ነው? እንዴት ነው የተጀመረው? ሰዎች መጽሐፍ እንዴት ጀመሩ ስንል ሂስቶሪካሊ የምናገኘው ሜሶፖታሚያን ነው አይደለ? ሶ ሜሶፖታሚያን ሲቪላይዜሽን ላይ ሪቲንግ ተጀመረ፣ የመጽሐፍ ተጀመረ፣ ስቶሪ መቅረስ ማስቀመጥ ተጀመረ። ሶ ትንሽም ብለን ለመነካካት ያህል ሜሶፖታሚያን ላይ ሁለት ግሩፕ ኦፍ ፒፕሎች ነበሩ አይደል? አካዲያንስ የሚባሉ አሉ እና ሱሜሪያኖች ነበሩ ሳውዘር ላይ። ኖርዝ ላይ ደግሞ አካዲያንሶች ነበሩ። እነዚህ ሱሜሪያንስ የሚባሉት ከሌላ ቦታ ላይ ነው የመጡት ምናምን ይባላል። እና እነሱ ሜሶፖታሚያን ሲቪላይዜሽን ላይ ኦፊሻል ላንጉዌጅ ነበር የሚነገረው። ሱሜሪያን ላንጉዌጅ ነን ሴሜቲክ ላንጉዌጅ ነው። እና ፊደል ቀርጸው ማስቀመጥ ጀመሩ። ስቶሪዎች መነገር ተጀመረ። ሚት እና ሪሊጂየስ የሆኑ ፕራክቲሶችን አስተዋወቁ ማለት ነው። ሶ ለሜሶፖታሚያን ሲቪላይዜሽን ኮሩ ነበሩ ማለት ነው። ሶ እንደዛ ሱሜሪያኖች ካስጀመሩ በኋላ የተለያዩ ዴቲዎች ወይም የተለያዩ ጋዶች አማልክቶች ነበሩ። ኢቭን እኛ አማልክቶች በሲቲ እስኪወከሉ እያንዳንዱ ሲቲ የራሱ የሆነ አማልክት ነበር። ሶ ዝም ብለን ኢን ጀነራል ዝም ብለን ስናየው ፖሊቲስቲክ ነገር ነው አይደለም የምናየው። ሶ ፖሊቲስቲክ ነገር ነበረው። ግን ፖሊቲስት ናቸው ለማለት የምንቸገረው ምንድነው? ኢቭን ዘ ግሪክስ ፖሊቲስቲክ ናቸው ይባላል። ግን ፖሊቲስቲክ የሆኑ ማህበረሰብ ላይ ስትገባ ዴቲዎቹ ወይም ደግሞ ጋደሶቹ ወይም ጋደሰሶቹ ሃይራርኪ የላቸውም ወይ አንዱ ጋድ ከአንዱ ጋድ ሞር ኢምፖርታንት ሆኖ ይቀመጣል። ስሞል ጂኦዲ አማልክቶች ማለት ነው። ሶ እንትን አላቸው አንዱን ሞር ቫሊ ያደርጉታል አንዱ ሞር ሶ ፖሊቲስቲክ በሚል የሆነ እንትን ውስጥ ለማስቀመጥ ይቸግራል። አሁን ሶ ጥንት ከሆነ በጣም ለብዙ ሺህ ዓመታት ያስቆጠረ ከሆነ ይሄ ጽህፈት የምንለው ነገር ለምን ተጀመረ? እሺ ተጀመረም እንኳን እንበል ሰዎች በስቶሪ ውስጥ ምን ማየት ፈልገው ነው ስቶሪን ሚትን ማዘጋጀት የጀመሩት? አንዳንድ ሂስቶሪያን የማኒፑሌሽን ቴንደንሲውን ብቻ በማየት ለምሳሌ ኢጂፕሽያን ላይ ሰዎች እንዲያብሩ ፋክት ብትነግረው የነገ የዛሬ ሰመር ሲዝን ላይ ባታጭድና ባትዘራ የነገ ዊንተር ሲዝን ወይ የሆነ በጋሌ ሲመጣ ትራባለህ ብትለውና ደረቅ እንትን ብታስቀምጥለት ሰው አያብርም። ሶ ለምን የሚል ነገር ስታስቀምጥለት ሰዎች ማበር ጀመሩ።
ሶ ኢተርናል የሆነ ፐኒሽመንት እና ሪዋርድ አስቀመጡ ምናምን የሚል ቀሽም ሳይኮሎጂካል የሆነውን አንደርስታንዲንግ የሌለውን ነገር እንደ ፕሪሚስ የሚያመጡ ሰዎች አሉ። ግን እንደዛ አይደለም። ሶ እንዳልነው ስቶሪ እዛ ተጀመረ። ስቶሪ ሲጀመር ከዛ ስቶሪያቸው ላይ ምንድን ነው የምንረዳው? አሁን የስቶሪ ኮር ኢሴንስ የሚባል ነገር አለ። ኢሴንስን ማምለጥ አንችልም። ኢሴንስ ምንድን ነው? የአንድ ስቶሪ ነፍሱ ምንድን ነው የሚለውን አሁን በቀጣይ እናየዋለን። ግን ኢቭን የእነሱ ሜቶሎጂ እንኳን ብታዩ ጥንት የነበረውን አንስተን በጣም ከብዙ ሺህ ዓመታት በፊት የነበረ ሲቪላይዜሽን ውስጥ ያለ ሚቶሎጂ እንኳን ውስጥ ያለው ነገር በጣም ሪዞኔት ያደርጋል። ኮሩን የምናይ ከሆነ ማለት ነው። ደግሞም ስቶሪ ስለ ኮሩ እንጂ ስለ ኢቨንት አይደለም። ይሄ ምን ማለት ነው? ቬግ የሆነ የቃላት እንትን መጣ አይደል? ዲኮንስትራክት ስለምናደርገው ግድ የለም ታገሱኝ። እንዴት ነው? ግብ ችግር የለውም። ኢሴንስ የሚለውን ነገር እመጣበታለሁ። ግን ዝም ብለን ለምሳሌ የእነሱን ጋደሰሶች እና ዲኤቲዎችን ዝም ብለን እናንሳ። ለምሳሌ አኑ የሚባል እንትን ነበራቸው። የሁሉም ጋደሰሶች እና ዲኤቲዎች እና ጋዶች ሶርስ የነበረ ዲቫይን ቢንግ ማለት ዘፋዘር ብሎ የሚጠሩት አኑ ይባላል። እና በምድር አሶሺየት የሚያደርጉት ያንን አኑ የሚባለውን ጋድ ከስካይ ጋር ነው፣ ከሄቨን ጋር ነው። ከዛ ደግሞ የሱ ልጅ አለ ውክልና የተሰጠው የሌሎች አማልክቶች ላይ ማን የሚሉት ኢንሊል የሚሉት ማለት ነው። ሱመሪያን ላንጉዌጅ ነው። እና ከዛ ደግሞ አለች አናኒ ነው ምናምን የምትባል የፊሜል ፌሚኒቲን እንትን አሶሺየት የምታደርግ ፊሜል ጎደስስ አለች ማለት ነው። እሷ ደግሞ አሶሺየት የምታደርገው ከሴክስ ጋር ከዋር ጋር ከኪዮቲክ ከሆነ ነገር ጋር ማለት ነው። ዝም ብላችሁ ኢሴንሱን ይዩት። ኢቨንቱን ካያችሁት እንደ ኢቨንት ኤግዚስት ላያደርግ ይችላል። ውስጡ ያለው ኮር ግን ምን ማለት እንደሆነ እንመጣበታለን። ኤንዘን ኢቨን ከዛ ይሄ ባቢሎን ላይ እዛው ሜሶፖታሚያን ላይ ባቢሎን ኢምፓየር ነበር። ባቢሎኒያን እዛ ባቢሎኒያን ኢምፓየር ላይ የክሪኤሽን ሚት ጀመሩ። የክሪኤሽን ሚትን ሲጀምሩ ራሱ የሁለት ግሩፕ የጋደሰሶችን እና ጋዶችን ሁለት ግሩፕ ፈጠሩላቸው። ማንና ማን የሚል ነበር? እንደው ያ አኑናኪና ኢጊጊ የሚባል አኑናኪና ኢጊጊ አኑናኪ ምንድነው? አኑ ስካይ ነው። ቀደም እንደነገር አሶሺየት የሚደረገው ከሄቨን ጋር ከስካይ ጋር እና ኢኪ የሚሉት ደግሞ እርዝ ነው ከመሬት ጋር። እንደውም የሁለቱ የሄቨን እና እርዝ ውህድ ወይም ደግሞ እነሱ በሴክስ ነው የሚገልጹት። ኢንተርኮርስ ሲያረጉ ነው ወይም ደግሞ ግብረ ስጋ ሲፈጽሙ ነው የሌላው የተቀረው ዓለም የተፈጠረው በሚል እንትን ይላል። ዝም ብለህ አሁን እንደዚህ ስታስቡ ሱፐርፊሻሊ የሆነ አርቢትራሪ ነገር ነው ወይም ደግሞ እላዩን የሆነ ትርጉመ ቢስ ነገር ይሆናል። ስቶሪውን ኮሩን ግን ከተረዳ ነው ሪዞኔት ያደርጋል ከሌላ ስቶሪዎች ጋር እየተነገሩ ካሉ ሌላ ሚቶች ጋር እየተነገሩ ካሉ ሌላ ታሪኮች ጋር እኚህ ስቶሪዎች ተጭኖብን ሳይሆን ኢንትሪንሲክ እንደሆኑ ማሳያ ምንድን ነው? የውስጥ ኔቸራችን፣ የፍቃዳችን፣ የነፍሳችን የመሆን ባህሪያችን ነጸብራቅ መሆናቸው ማሳያ ምንድን ነው? ልጅነታችን ማለት ልጅ ሆነን ማንም ሳይነግረን ወይም ደግሞ መማር ሳይኖረን ሶሻሊ ኢንተግሬት ባላረግንበት በዛ ወቅት በዛ ጨቅላነት በጣም በስቶሪዎች እና በካራክተሮች የመሳብ ቴንደንሲ ነበረ። ትልቅ መሳብ ስና ይሄ እኔ እንትና ነኝ ትላለህ። የሆነ ሙቪ ላይ ይሄን ካራክተር እኔ ነኝ ቪለን እና ሂሮ ትለያለህ። የቱ ነው እኩይ ተግባር ያለው፣ የቱ ነው ጀግና፣ የቱ ነው ሂሮይክ ምናምን የሚለውን ትለያለህ። ከዛ እኔ ነኝን ታስገባበታለህ። ኬትም አልተማርክም ምረጥ ተብለህ ወይም ደግሞ እኔ ነኝ በል ተብለህም አይደለም። ኢንትሪንሲካሊ ካልክ ምንድነው ይሄ እኔ ነኝ ምናምን የሚለውን ሪፍሌክት ካረክ ኢንትሪንሲካሊ ኢምፕላንትድ ያልተደረገ ቢሆን ኖሮ ማለት አችልም። ልጅ ነህ።
እሱ ትልቅ ማሳያ ነው። ልጅነታችን ለስቶሪ የመሳብና ካራክተርን ኢምቦዲድ ለማድረግ በስሜት እንሆነዋለን። የምናየውን ነገር እኔ ቤንተን ነኝ፣ እኔ እንትና ነኝ፣ እኔ ገሌ ነኝ የምንለው ስቶሪያችን ውስጥ ቫልዩ የምናደርገውን ነገር ሪፍሌክት አድርጎ ስለሚያሳየን በስሜት መሆን። ስለዚህ ከውጭ ሆኖ የሚጠራን አካል ነው ስቶሪ ማለት ነው። ስለዚህ ስቶሪ ምንድን ነው ኤሙ ብለን ዝም ብለን ብናወራ 1 3 4 ነገር ብናወጣለት አንደኛው ከውጭ ሆኖ ውስጣችን ያለን ቫልዩ ሪፍሌክት ፕሮትሬት አድርጎ የሚጠራን ኮል ቱ አድቬንቸር ማለት እንችላለን። ሌላው ሞድ ኦፍ ቢንግ የሚሰጠን እሱን እንመጣበታለን ቀጣይ እሱን እንመጣበታለን። ሶ አሁን ኤሰንስ ምናምን እያልኩ እስከ ቅድሙ ያወራውን ነገር ዲኮንስትራክት እናድርገው። የስቶሪን ኤሰንስ ከማየታችን በፊት የአንድ ነገርን ኤሰንስ እንይ። ለምሳሌ ኤሰንስ ከኢቨንት ይበልጣል ስል ምን ማለት ነው? አሁን ቤት ውስጥ ነው ያለሁት። ምንድነው ቤት? ቤትነት ምንድነው? ቤትነት ይሄ ነው ብል አሁን ያለሁበት ቤት ነው ቤትነት። ቤት ማለት ይሄ ነው ብል አንዴ ሶሪ ቤትነት አሁን ያለሁበት ቤት ነው ቤት ብዬ ባስብ ሌላው ቤት ላይሆን ነው ማለት ፎቅ ቤት ቤት ላይሆን ነው፣ ጎጆ ቤት ቤት ላይሆን ነው አይደል? በቃ ቤት ይሄ ነው ብል ማለት ቤትነት ምንድነው? ይሄንንም ቤት ጎጆውንም ቤት ፎቁንም ቤት ቤት ይሆነው። ስለዚህ ቤትነት እንል ኦኬ ማስጠለል ኦኬ በር ያለው ኦኬ እንደዚህ ሆነ ብለን የሆነ ባህሪ አለው አይደል? እዚህ ይሄንንም ቤት ያደርገዋል ያንንም ቤት ያደርገዋል ፎቁንም ጎጆ ቤቱንም ቤት ያደርገዋል። ስለዚህ ሴንሱ ስለዚህ ከዚህ ቤት ይበልጣል ማለት ነው። አገኛችሁ? ይሄ ፕሌቶ ሶቅራጠስ የሚሉት ወይ ያስተምሩታቸው ኮር ኮንሰፕት ነው። ኮር ኮንሰፕት ነው። ምክንያቱም ኤሰንስ ኢቨንቱ ከኤሰንስ ሊበልጥበት የሚችል ምንም አጋጣሚ ይሄ ቤት ከቤትነት ሊበልጥበት የሚችል ምንም አይነት ኤቪደንስ ልታመጣልኝ አትችልም። ይሄ ቤት ቤት የሆነው ሲጀመር በቤትነት ኮንሰፕት ውስጥ ነው። ስለዚህ ቤትነት የሚባለው ነገር የትኛውንም ቤት ይበልጣል። ቤትነት ደግሞ ምንድነው? በዚህም ቤት ውስጥ በፎቅ ቤት ውስጥም በምን ቤት በጎጆ ቤት ውስጥም ያለ ቤትነትም ኮመን ነው። እሱ ሞር ሪል ነው ከየትኛውም ቤት ማለት ነው። ኢቭን ዶ ግን አየር ሊሆኑ ብቻውን ኤክስፒሪየንስ አናደርገው። ኢምፔሪያሊዝም የሚባለው ነገር የሚወርቀው እዚህ ጋር አታሳየኝም። የትኛውም ቁስ ላይ የትኛውም ነገር ላይ የነገርየውን ዶሜን እስቲ አበባነትን የትኛውም አበባ ላይ ያሳየኝ። አበባነት ቀይ ነው ብትል ቢጫ አለ፣ ሮዝ ነው ብትል የሆነ የሚመስል ነገር አለ፣ ጠባቧ ነው ብትል ሰፊው አለ። ስለዚህ አበባነት አለ የትኛውንም አበባ የማይመስል ግን ሁሉን አበባ ያደረገ አገኛችሁኝ? ሶ አበባነት አለ የትኛውንም አበባ የማይመስል ግን ሁሉን አበባ ያደረገ አገኛችሁኝ? ሶ ኢምፔሪያሊዝም ምናምን ውድቅ የሚሆነው በዚህ ምክንያት ነው። ኢሰንስ ማለት እንደዚህ ነው። ስለዚህ ስቶሪ ላይም ስንመጣ ኮመናሊቲ ነው። ምን ሊነግረን ነው ማለት ስቶሪው ምን ሊነግረን ነው? ስቶሪው ምን ሊነግረን ነው የሚለው ነገር ሚዛን ይደፋል። ለዛ ነው እኮ ኤቪደንስ የማንጠይቀው ስቶሪ ላይ ኤቪደንስ የሚጠይቁ ሰዎች የስቶሪን ኢንቴንሽን ባለመረዳት ነው። ኢትስ ናት አባውት ዘ ሳይንቲፊክ ኢትስ ናት አባውት ዘ ፋክት። ፋክት ቢሆን እዛው ፋክቱ ላይ ያልቃል። ፋክት አይደለም ግን ስቶሪ የሚነግረን ነገር እዛው የሚነገረው ነገር ላይ ያልቅ። የዮናስ አሳ ነባሪ ሆድ ውስጥ 3 ቀን መቆየቱ እዛው አሳ ነባሪ የሚለው ስቴትመንት ውስጥ አይደለም ያለው። እንደዛ በማለት ውስጥ ሊነግረን የፈለገ ትራንሴንድ የሚያደርግ ከነገረን በላይ ትራንሴንድ ያደረገ ሚኒንግ አለ። ገብቷል? ፋክት ግንስ በፀሐይ ብርሃን በሊፏ ምንድነው በቅጠሏ ፀሐይን ተቀብላ ምግቧን ታገኛለች። ፕላንት ማለት እዛው ላይ የሚያልቅ ነገር ነው። ምን እየነገረን ነው አትልም። ፋክት። ስቶሪ ግን እንደዛ አይደለም። የሆነ ነገር ይነግርህና ሞድ ኦፍ ቢንግ ሊሰጥህ ነው። የሆነ ነገር ይነግርህና እንዴት መገለጥ እንዳለብህ፣ የሆነ ነገር ይነግርህና ሃው ቱ ፐርሲቭ ወርልድ የሚለውን ነገር ሊነግርህ ነው። ኤሙ እንደዛ ነው፣ አይገናኙም። ኢሴንሱን ፈልገን ነው ስቶሪ የምናየው። ኢሴንሱን ኢምቦዲመንት ለማድረግ ነው። ብዙ ሰዎች የሚያመልጡትም በዚህ ነው። ኢቨን አማኝ ነኝ ብለው ወይም በቃ ቴስቲክ ፐርስፔክቲቭ
ያላቸው ሰዎች ወይም ቴስቲክ የሆነ አፕሮች ያላቸው ሰዎች እንትን ቼን ውስጥ ነው ያሉት፣ የኢቨንት ቼን ውስጥ ነው ያሉት። ማለትም ቅድም በቤቱ ሜታፎር ሳመጣላችሁ ወይ አናሎጂ ሳመጣላችሁ ይሄ ነው ቤት በሚለው ውስጥ ነው ያሉት። ገብቷል? ቤትነትን አልተነኩበትም፣ ቤትነትን አላገኙትም። ስለዚህ የሚሰብኩትም አሰባበካቸውም ነካኝ ብሎ የሚያወሩትም ወሬ ይሄ ቤት ነው ስለሚል እንጂ ቤትነት ይሄ ነው ስለሚል አይደለም። ስለዚህ ሊያዩት አይችሉም። ከቤትነት ጋር ሊነካኩ አይችሉም። ቤትነትን ካልተነካኩት ደግሞ የቤትነትን ባህሪ ስላላወቁ ምናልባት መጠለል ሲኖርባቸው በር ላይ ቁጭ ሊሉ ይችላሉ። በህፃን የሆነ ሜታፎር ነው እያስ ስነት አባውት ቤት ስለ ቤት እያወሩ እንዳልሆነ ይገባቸዋል መቼም። የስቶሪ እንትኑ እንደዛ ነው። ኤቪደንስ አንጠይቅም። አሁን ብዙ ጊዜ ዲቤቶች ምናምን ሲነሱ ዋት ዘ ኤቪደንስ ይባላል አይደለም? ምን ሊነግረን ነው? ስለማረጋገጥም አይደለም። ገብቶሃል? ስለማረጋገጥም አይደለም። ኤንደን ከነዚህ ስቶሪዎች ወይም ስቶሪዎችን ስቶሪ ከሚያደርገው ከነዚህ ሴንስ ካልነው ከስትራክቸሩ ደግሞ ማምለጥም አንችልም። እያንዳንዷን ነገር ፐርሲቭ የምናደርግበት አሁን ስቶሪዎች አስተዋሽ ሆኖ መጡ እንጂ አስተዋሽ ሆኖ መጡ ማለት ስቶሪ ቴል ሲደረግ ቀድሞ ያለንን ፕሪሜጅ ቀድሞ ያለንን መገለጥ ቀድሞ ያለን የመሆንን ባህሪ ሪፍሌክት አድርጎ ስላሳዩን እንጂ የትኛውንም ነገር ያለ ስቶሪ ማየት አንችልም። ፋክትን በደረቅ እንዴት ታያለህ? እውነት የሚባል ነገር ደረቅ ፋክት ልታይ አትችልም። በስቶሪ ተሽሞንሙኖ ነው የምታየው። የትላንትና በሆነ ቫልዩ ነው የምታየው። ስለዚህ ፖስት ሞደርኒዝም ምናምን ሊመጣማች በግል የምሰራው ነገር የለም። በግል ማመጣው ሚኒንግ የለም እዚህ ላይ ማለት አጋባዋለሁ ከትላንት ጋር። ምክንያቱም የትላንት ነኝ ስል ኢቮልቭ ያደረገ ማንን ኢቮልቭ ያደረገ ሂውመን ቢንግ ኢቮሉሽን በፊዚዮሎጂካል ብቻ ላይሆን ይችላል፣ ግን ሳይኪክሊ የትላንት ነኝ። ሶ ዓለምንም ማየት በሆነ በትላንት ፕሪ ኢሜጅ ነው፣ በዶሜን ነው ዓለምን ፐርሲቭ ማረጋት። ከዚህ በፊት አውርቼው ይሆን አላውቅም። ኢቭን ዝም ብለህ ስታይ ዶሜን ውሻን ስታይ አጭሩን ውሻ ያረገ ረጅሙን ውሻ ያረገና ተኩላን ውሻ ያላረገ ውሻነት ምንድን ነው? ይሄ ረጅም የውጭ ምናምን ሺፐርድ ምናምን ይባላል አይደለ? ዝርያዎች አሉ፣ የውሻ ዝርያዎች እና እዛ በጣም ስለሚገርመኝ ነው ይሄ ሺፐርድ ምናምን የሚሉትና ተኩላን ይመሳሰልብኛል። ይሄ ምንድነው ፒትቡል የሚሉት ከውሻና ሌሎች ውሻ ከሚመሳሰሉት ይልቅ ፊቱ እንደዚህ ዝርጥ ያለ አጭርዬ ውሻ ምናምን እሱ ውሻ እንለዋለን አይደል? በውሻ ዶሜን ውስጥ ነው ልክ ስናየው ተኩላውን ውሻ እንለው። ያየኝ ግን ተኩላ ውሻ የሚመሳሰሉ ከተኩላ ውሻ ጋር የሚመሳሰሉ ማአት አሉ ከዚህ አጭሩ ውሻ ጋር ከሚመሳሰሉት ይልቅ። ግን ያንን አይደለም ይሄንን ነው ያስባለን ፕሪ ኢሜጅ ነው ማለት ነው። ቀድሞውኑ ያለ አለ ዶሜን የሚሰጥ ምናየውን ነገር ጀጅ ሊያደርግልን የቀደመ ማለት ነው። በስቶሪ ነው ምናየው፣ በእኛ አይደለም፣ በእኛ ጀጅመንት አይደለም ዓለምን የምናያት ቀድሞ ባለ ጀጅመንት ነው። እዛ ላይ ኢንተግሬት አድርገን የራሳችንን እሱ ሌላ ነው። ይህንን ካየን የትላንት ነው ካለን ኢቭን ጌሞችን ዝም ብለን እናስብ። ለምሳሌ እኔ እግር ማሸት እግሬን መሬት ላይ ማሸት አዲስ ጌም ፈበረኩ ብዬ እንጫወት እንደ ጨዋታ ላምጣው። እግር ኳስ እንደ እግር ኳስ እንደመጣው ሁሉ እግር ኳስ የሚባል ጌም የሆነ ዓመተ ምህረት የሆነ ክፍለ ዘመን ተጀምሯል አይደል? እኔም አዲስ ኳስ ምንድነው አዲስ ጨዋታ አመጣው ብዬ እግር መሬት ላይ የማሸት ጨዋታ ብል ማን የሚጫወተው የሚባል ጨዋታ አለ ማለት አክሰፕተብል ነው? ለምን አልሆነምሽ? እግርን መሬት ላይ የማሸት ጨዋታ ለምን ጨዋታ ሊሆን አይችልም? ኦኬ ስለዚህ ኢቭን አዲስ ብዬ የመሰረትኩ አዲስ የሆነ ጨዋታ ላምጣ እያልኩ እንኳን ግን አዲስ ባልሆነ ጀጅመንት ጀጅ የሚደረግ ነገር አለ ማለት ነው። ጌሙ አዲስ ሊሆን ይችላል ግን ፍሬም አለው ማለት ነው። የጨዋታ ህግ ፍሬም ያለበለዚያ ሚኒንግነስ ነው። አሁን ምክንያቱም እግር ማሸት ስል ምንድነው ትርጉም የለውም ትለኛለህ። ልክ ኦኬ ስለዚህ ትርጉም የሚሰጠው ትርጉም የለውም የሚያስብልና ትርጉም የለውምና ትርጉም አለው የሚያስብል ቀድሞ ሁሉ ያለ ፍሬም አለ ማለት ነው። ጨዋታን ጨዋታ የሚያደርግ በጨዋታ ኢሴንስ እንኳን
ሚኒንግለስ ይሆናል ዝም ብለህ ብትወጣ። ለዛ ነው አሁን ፖስት ሞደርኒዝም፣ ፖስት ሞደርን ስዕሎች፣ ፖስት ሞደርን ሙዚቆች እንችላለን ምናምን ብሎ የሆነ ነገር ላይ እየደፉ ቀልድ ምናምን ይቀልዳል። እንደውም የሆነ ቀልዶች ምናምን ስኪቶች ምናምን ይሰራሉ አይደል በፖስት ሞደርን ስዕሎች ወይም ምናምን። አይሆንም ማለት የኛ አይደለም። ሚኒንግ ዝም ከኮንሽስ ወይ ከኢጎ የምትፈበርከው ነገር አይደለም። ቀድሞውኑ ጌም ማድረግ የሚችል ፍሬም አለ። በዛ ፍሬም ነው የምትንቀሳቀሰው። ያን ስታስብ ነው በጣም ፕራይሞርዲያል የሆነ ቀድሞውን ያለ ጥንታዊ የሆነ ስትራክቸር አለ። ዓለምን መመልከቻ ሞድ ኦፍ ቢንግ አለ። ስቶሪ ያንን ነው የሚሰራው። ስቶሪ በዛ ውስጥ እንድታይ ነው። ዋትስ ሞር ቫልዩብል የሚለውን ነገር ምንድነው ሞር ቫልዩብል የሆነ ኢቨን ፖሊቴስቲክ የሆኑ ማህበረሰብ ግሪክ ሚቶሎጂን ብታነብ እነዚህ ስም ምናምን ብታያቸው እዛ አሁን እንደነገርኩ ሜሶፖታሚያ ላይ ገብተህ እነ አኑ እነ አንኪ እነ ኢንሊል ምናምን ከዛ ደግሞ ሙድርክም መጥቷል። ሙድራክ የሚባለው አይን የከበበው እዛ ሜሶፖታሚያ ላይ ያለ እነሱን በሚት ነው እንግዲህ እነሱን ይፋለምና የአኑ ልጅ የሆነውን አኑ በሱሜሪያን ላንጉዌጅ ነው አኑ የፋዘር ቅድም ያልኩት ማለት ነው። ዘፋዘር ኦፍ ኦል ጋድስ በስካይ የሚወከል እሱ ከክርስቲያን ቴዎሎጂ ጋር አይገናኝም ነው ስትራክቸሩ ኢሰንሱ እዛ የሱ ልጅ የሆነውን ተክቶ ይመጣል በምን። ስለዚህ ኢቭን ፖሊቲስቲክ ናቸው ብለህ እዚህ ያሰብክ ፋይት ያደርጋሉ ሚቶሎጂው ላይ ማለት ነው። እነዛ አንሸንት ሰዎች የጻፉት እንትን ላይ ብዙ ሴንቲመንቶች አሉ። አርኪኦሎጂካል ኤቪደንስ ማየት ይቻላል። ዶክመንተሪዎች፣ ሪሰርቾች ምናምን ማየት ትችላላችሁና ፋይት አድርገው ለምን ለሃይስት ፕሌሱ ቺፍ ጋደስስ አላቸው አንድ ነው። ፖሊቲስቲክ ይባላሉ እንጂ ቺፋቸው ወይም ፕራይቲያይዝ የሚያደርጉት አንድ ጋር ነው። ሙድራክ ሆነ ጋደስስ ሙድራክ ነበረ በባቢሎኒያን ጊዜ እዛው ሜሶፖታሚያን ሲቪላይዜሽን ላይ ምን ልላችሁ ፈልጌ ነው አይቀርም ነው የምልህ። ከዛ ሌላ ቫልዩ አታሳየኝም ወይ ሌላ የሆነ መገለጥና ሞድ ኦፍ ቢንግ አሴ ስትራክቸር ወይም አሴ ኢንሰንስ እዛ ሴንቸሪ ላይ እንኳን አታሳየኝም። ከዚህ ጋር ኮምፔር አድርገህ አሁን ካለንበት ሚት ወይም ንግርት ወይም ትርክት ጋር አያይዘህ። ስለዚህ ትርክት ኢሰንሱን ሊለውጥ አይችልም። ኢሰንሱ ልክ ጌም ስትፈጥር ኢሰንሱን መለወጥ እንደማትችል ቋሚ ህግ አለ የምትስማማበት ሳታወራ ሳትነጋገር። የሆነ ጊዜ ፌስቡክ ላይ ጽፌ ነበር ቦክስ መተ ቤት ሄደ አርፈ ተኝተ ነገ መተ መደባደብ የምትችል ቢሆን ኖሮ ቦክስ ሚኒንግለስ ነበረ። አሊም ታይሰንንም አሰ ቦክሰኛ እናውቃቸው ነበር። የሆነ ህግጋት አለ። ስለዚህ ህግጋትን የምናውቀው ሁሌ በማሰር ነው አይደል? ግን የጨዋታ ናቸው፣ አጫዋች ናቸው። ይሄንን ካየን ስቶሪ በቃ ኢሴንስ አያመልጠንም ነው። ሌላ ምን? ስለዚህ እነዚህን ስትራክቸሮች አናመልጣቸውም። በቃ ይሄ ያለን ለምን በየነገራቶቹ ውስጥ እናያል። አሳባሶ ቢሎ እንደሚባለው እላዩ መገመት ከስር ልክ ምንድነው የሙሴን ታቦት ተከትሎ ከስል ጣዖት እየሰሩ እንደነበሩት ማለት ነው። ምስል እንመስላለን፣ ቅርጽ እንቀርጻለን ልክ ከላይ ባለው ማለት ነው። ለዛ ነው በየዶሜን ኦፍ የሆነ ነገር በየእግር ኳስ ውስጥ የሪሊጂየስ የሆነ ሪቹዋሊስቲክ የሆነ ስትራክቸር እናገኛለን። አታመልጠውም ነው የምልህ። ሴሌብሬሽን ሆኖ ይመጣል እዛ ጋር ወርሺፕ የምትለው ነገር ወርሺፕ ብለህ ያስከው ስትራክቸር ነው የምልህ። አሁን እዚህ ጋር አምልኮ አለ ምናምን እያልኩ አይደለም። ኢሴንሱን ነው የምልህ። ኢሴንሱን ቅድም እንግዲህ በቤት ሜታፎር ተረድተኸኛል ብዬ አስባለሁ፣ ተረድተሽኛል ብዬ አስባለሁ። ኢሴንሱን ከያዝከው እግር ኳስ ውስጥ ሪሊጂየስ የሆነ ሪቹዋሊስቲክ ስትራክቸር አላገኝም ብለህ አታስብ። አያመልጥም ነው ሲጀመር። ያ ስትራክቸር መኖሩ ነው እግር ኳስ እንደ እግር ኳስ ያጸናው። ሴሌብሬሽን ትላለህ፣ ወርሺፕ አለ፣ ለሆነ ጎል ታብራለህ፣ የሆነ ነገር አቴን ለማድረግቷል። አሪፍ ጽሑፍ አለ እዛ ፌስቡክ ላይ ጽፌው ነበር። በየነገር ኢቭን ይወርድና ከዛ አሁን ክለብ ውስጥ ነው አይደለ? አሁን ቡድን ውስጥ አሁን በምንሰራቸው ነገሮች ውስጥ እንዴት እንደሚገለጥ ነው ያየነው። ኢቭን ፊዚዮሎጂካል ይገለጣል። ይወርድና የምንላቸው ስትራክቸሮች ዶሜኖቹ ሪቹዋሊስቲክ የሆኑ ኢሴንሶች ከሚት ያልፉና ሚት ላይ ከመነገር ያልፉና እንዳልኩት እግር ኳሱ ላይ ጌሙ ላይ ምናምን ይገባል። እንዳልኩት ይወርድና እዚህ ውስጥ ስጋችን ውስጥ ሴሉላር ሌቭል ማለት ነው ማኒፌስት የሚያደርጉት።
ሴሉላር ሌቭል ለአዳም ኔሚንግ ተሰጠው ስትል በቃ የሆነ ቻይልዲሽ የሆነ አናሎጂ ሊሆን ይችላል። ኤስአርዋይ ጂን ወንድ ክሮሞዞም ላይ ታገኘዋለህ። ምክንያቱም ዓለም ልትሰራ የምችለው እውነት ካልክ እኮ ፋንዳሜንታል ትሩዝ ነው። አንድ ነገር ካልክ ነገሮችን ኤክስፕሌን የሚደረግበት ትሩዝ ነው። በነገርህ ብዙ ከሃይማኖተኛ ሰው ጋር ስገናኝ የምጠይቀው ጥያቄ ይሄ ነው። እውነት ነው ያስኳ? እውነት ከሆነ እንደ የሆነ ዶሜን ኦፍ ክለብ አታስበው። እውነት ነው ያስኩት ካልክ ያ እውነት ሹድ ኤክስፕሌን ኤቭሪቲንግ። ከዛ እውነት የተነሳ እኔ እናንተ ቁጭ ብለን ማውራታችንን ሁላ ኤክስፕሌን ማድረግ ይገባዋል። እውነት እኮ እያልክ ነው። ፋንዳሜንታል እውነት ለዛውም የሆነ ዶሜን ኦፍ እውነት አይደለም። ያ ፋንዳሜንታል ትሩዝ ነው ካልክ ከዛ እውነት የተነሳ ነገሮች ሊብራሩ ይገባል። አሁን ሌላ ሀሳብ ውስጥ እንዳልገባ ሰው ምን እያልኩ ነው? ምን እያልኩ ነው? ስለዚህ ምንድን ነው እውነት እንደዛ ከሆነች የሆነ ቦታ ላይ ሌላ የሚሰራ የሆነ ቦታ ላይ ያቺ እውነት ኤክስፕሌን ታደርጋለች ሁሉ። ስለዚህ ሚት ላይ ያገኘናትን ኤሰንስ ኢቨንት አይደለም። ኢቨንቱ ውሸት ነው እያልኩ አይደለም። ከኢቨንቱ ይበልጣል ኤሰንሱ እያልኩ። ስለዚህ ያቺ ኤሰንስ ወርዳ እግር ኳስ አረገች፣ ጌም አረገች፣ መጣችና ፊዚዮሎጂካሊ ምን ትሰራለች? ለምሳሌ ያልኩ ሚቶሎጂ ላይ የምናውቀው ወይም ደግሞ ባይብሊካሊ የምናውቀው ለኔሚንግ ለወንድ የተሰጠው ኔሚንግ ማድረግ ኪዮቲክ ከሆነ ነገር ላይ ኦርደር የመወለድ ወይም ክሬሽን ላይ ፓርቲሲፔት የማድረግ ድርሻ የምንሰራው እንደዛ ነው አይደለ? ታያለህ የሆነ ቀውሳል የሆነ ኦርደር ለማምጣት የመጣር ነገር ኔም ማድረግ አይደል? ኔም ታደርጋለህ። ኔም አድርጋለሁ። እሱን እስቲ ሴሉላርሊ እናወራ። ኤስአርዋይ ጂንስ ዋይ ክሮሞዞም ላይ ነው ያለው፣ ኤክስ ክሮሞዞም አይደለም ያለው። ስለዚህ ወንድየው አይደል ዋይ ክሮሞዞም። ስለዚህ ምንድነው የጾታ ዲተርማይን የሚያደርገው ጂን ወንድየው ላይ ነው ያለው፣ ዋይ ክሮሞዞም ላይ ነው ያለው። ዲተርማይን የሚያደርግ የሚሰይም ማለት ነው አይደለ? ሲወርድ ዲሴንድ ሲያደርግ ሚኒንጉን ብለህ ስታየው የሚሰይም ማለት ነው። ወንድ ይሁን ሴት ይሁን የሚለውን ስያሜ የሚሰይመው ምክንያቱም ባዮሎጂካል ከሆነ ባዮሎጂካል የሆነ ስኮፕ ውስጥ ነው ደግሞ ጀጅ የምናደርገው። ስለዚህ ባዮሎጂካል በሆነ ስኮፕ ውስጥ ወንድና ሴት ነው የሚሰየም ያለው። ማን ነው የሚሰየመው? ኤስአርዋይ ጂን የሚባለው ጂን ምን ላይ ነው ያለው? ዋይ ክሮሞዞም ላይ። ስለዚህ ቺ ኮር ኤሰንስ እዛ የተለያየናትን ሴሉላርሊም ስትሰራ እናያታለን ለማለት ፈልጌ ነው። ዝም ብለን እንደ ጆክ አድርገነው ፕሮስታግላንዲን ምናምን ይዞ ሲሄድ ስፐርም ከዛ እንደ ጥሎሽም ልንቆጥረው እንችላለን። ኤጓ ትቀበልና ፕሮስታግላንዲኗን ልክ ሲሰጣት እሱን አንዱን ስፐርም ትቀበለ ሌላውን ትገፋለች። ሌላውን ስፐርም ማለት ነው። ጥሎሽን ተቀበለችና አገባችሁ እንደማለት ዝም ብላስ ጆክ ነው ይሄኛው ያልኩት። ግን ኤስአርዋይ ጂን ላይ መስጠቱ ምክንያቱም ባዮሎጂካሊ ስለመጡ ባዮሎጂካሊ የሚሰየም ነገር ምንድነው ያለው? ወንድ መሆን ሴት መሆን ነበር አይደል? ይሄ ኢሳቦት ስለ ሴክስ ነው እያወራን ያለው። ስለዚህ አሬናው እሱ ነው፣ ስኮፕ እሱ ነው። ስለዚህ አስ ኤጀንት ሊሰይም የመጣው እዚህ ላይ ማለት ዋይ ክሮሞዞም ላይ ምን ስላል ኤስአርዋይ ጂን ማለት ነው። ዋይ አስ ኤሰንስ እዛ የሚለያየውን ነገር እዚህ ጋር አልጠፋብህም ለማለት ፈልጌ ነው። ስለዚህ ነገርን እያንዳንዱ ውስጥ የገባ ኤክስፕሌን ሊያደርግ ከቻለ ኢዛ ፋንዳሜንታል ሪያሊቲ እንዴት ዲናይ ታደርገዋለን? ሶ አማኝ የሆነ ከኢቨንት ኤሰንስ ይብለጥበት፣ ያማኝ የሆነ ደግሞ ኢቨንት እያራቀው ኢቨንትን በሚሰብኩ ሰዎች ከኤሰንስ አይራቅ። ምክንያቱም ነገርየው አት ዘ ፈርስት ፕሌስ ሚት ሲነገር ምናምን ሲነገር ኤቪደንስ እንድትፈልግ አልነበረም እና ኢቨንቹዋልም አልነበረም። እንትን ገባና የዮናስ ቀደም እንዳነሳሁት ሆድ ውስጥ ቆየ ምናምን። እንዴት ሆድ ውስጥ እንዴት ሊቆይ ይችላል ምናምን አትበል ነው። ኤሰንሱ ይግባና ከዛ ላይ ምናምን የሆኑ ተረቶች ሲነገርህ እኔ ደስ ይለኛል። የግሪክ ሚቶሎጂ ደስ ይለኛል። ምን ሊነግረን ነው? ፋክት ሲሆን ምን ሊነግረን ነው አይባልም። የነገረን ነገር ላይ አብቅቷል። ስቶሪ ሲሆንስ የነገረን ነገር ላይ አያበቃም። ምን ሊለን ነው የሚል ነገር ምን እያልከን ነው ትላለህ አይደል? የሆነ ነገር ሲነግርህ የሚነግርህ ነገር ላይ አያበቃም ነው፣ ከዛም ይበልጥ ነገር ስላለ በዛ ወይኔና ሁለቱ ፖላሮች መጥቶ የሚታረቁበት ነገር ኤሰንስ ነው፣ የሚበልጠው እሱ ስለሆነ ለማለት ነው። ሌላ አንድ መጨረሻ ነገር ልበልና ልዝጋ፣ ምክንያቱም ረጅም ደቂቃ መሰለኝ እየሄድኩ ያለሁት። ሌላው ነገር ምንድን ነው? ሳክሪፋይስ። ለምሳሌ አሁን እያየን ነው፣ አሰ ሞድ ኦፍ ቢንግ እያየን ነው። ሪሊጅን ሚቶሎጂዎችን ስቶሪዎችን አሰ ሞድ ኦፍ ቢንግ ስላለ ስኬፕ ልናደርገው አንችልም። በየነገር በልዋጤ እናየዋለን፣ በልዋጤ እናገኘዋለን እንጂ እያለ አይደል?
በትናንሽ አምልኮ ውስጥ በትናንሽ ዴቴዎች ውስጥ እንገኛለን እንጂ ዊ ካንት ስኬፕ አለን አይደለ? ለምሳሌ አስ ሞድ ኦፍ ቢንግ ሌላ ምን ሳክሪፋይስ ሰልፍ ሳክሪፋይስ ሰልፍ ሳክሪፋይስ ከሚቱ እንውጣ ኦብቪ ሀፕን ባረግ ኢቨንቹዋል ክስተቶች ራሱ እንዴት እንደሚያሳብረን እያያችሁ ነው። ለምሳሌ ለሆነ ነገር የሞተ ሰው እንዴት ዩኒቲ እንደሚፈጥር አይደለም በፍቃዱ ቀርቶ ግን ለዛ ነገር ፍቃዱ ይሄን ያህል ሳይኖር እንኳን ሲገደል በዛ ተወክሎ ያሉ ማህበረሰቦች እንዴት ዩኒቲ እንደሚያገኙ ይሄንን ሞድ ኦፍ ቢንግ ያለ ስቶሪ ልትነግረኛል። ጆርጅ ፍሎይድ እዛ አሜሪካ ላይ በፖሊስ ሲገደል እንዴት ነው የብላክ ኮሚኒቲ ያበረው አፍሪካንን ጨምሮ ማለት ነው። ገብቷል? የሆነ ኔሚንግ የሆነ የጋራ አይደንቲቲ ላይ ተሳበ ማለት ነው። ማለት በጋራ ተጠራ። ከጆርጅ ፍሎይድ ሞት ተከትሎ ጥቁር የበለጠ ጥቁር ሆነ። ወቅቱ ላይ ነው የምልህ። አሁን ከዛ በኋላ ወቅቱ ላይ ጥቁሩ የበለጠ ጥቁር ሆነ። ስለዚህ የስቶሪ ዋና ኮሩ ይሄ ነው የምልህ። ለሆነ ነገር አብሮ የሆንከውን ነገር ሞር ሪፍሌክት እንድታደርግ እና አንፎልድ እንድታደርግ። ስለዚህ አታጣው ነው የምልህ። ስኬፕ ጎት ብትል አለ አይደል? የሆኑ ነገሮች የሆኑ ሰዎች ሲሰው ምን ያህል በዛ የሆኑ ሶሳይቲ እንደሚያበር እኛ ሀገርም እናውቃለን። ሲገደል የሆነ ሶሳይቲ ላይ ዩኒቲ እንዴት እንደተገኘ። ስለዚህ ስቶሪን ይሄን እንትን አንለውም። አንድ ደቂቃ ሰመራይዝ አድርጌ ልጨርስ ማለት ነው። ስቶሪ እንደዚህ አየን። ስቶሪ የተጀመረው ሜሶፖታሚያ ሲቪላይዜሽን ላይ እንደሆነ አየን። እዛ ላይ ብዙ ጋሮች ዴቲዎች ነበሩ። እኚህ ራሱ የፈለገ ብዙ ፖሊቴስቲክ ቢመስሉም ፕራይቲ ነበራቸው። ስለዚህ there was hierarchy between the goddesses and the god ማለት ነው። የሚመራቸው ነበሩ። እነ አና ነበሩ ምናምን ብለን አወራን በደንብ። እነ አኑ ነበሩ ብለን አወራን። ስለ ማድሩክ መጣ ከዛ አይደል? አይን የከበበው the perception the justice የሚባለው ከፐርሰፕሽን ጋር አሶሺየትም ከዊዝደም ጋር አሶሺየት ያደርጋል። የዊዝደም ልጅ ነው ሲጀመር፣ የኢንኪ ልጅ ነው ይሄ ሙድረክ። አሁን እዛ ውስጥ ከእንደገና አልገባም። እሱን አወራን። ስለዚህ ለምን ስቶሪውን ለምን አመጡ? ሜሶፖታሚያ በጣም ኢንተግሬት ያደረገ ነበር ስቶሪ። ያለ ስቶሪ አይሄድም ነበር። የሚሾመው አንድ ንጉስ በዛ ስቶሪ ጀጅ ተደርጎ ነው የሚኖረውት። ኤቭሪ አስፔክት ከዛ ስቶሪ ጋር ኢንተግሬት ያደረገ ነበር። ስለዚህ ያንን ደግሞ ስቶሪ ስንት ሺህ ዓመት ወደ ኋላ ተጉዘን ያለውን ኮሬሰንሳቸውንና ሌላ የሚነገረው ዓለም ላይ ግሪክ ላይ ሄደን ኢጂፕሽያን ላይ ሄደን ክርስቲያኒቲ ላይም ይሁን ቁርአን ምናምን ኤሴንሳቸውን ስንመለከት ከኮር ኮመን የሆነ ኤሴንስ ሊያመልጡ አይችልም። ኢቭን ዶ አንዱ ስቶሪና አንዱ ስቶሪ ሃይራርኪካል ኦርደር ኖሮት የበለጠ ኢትስ ሞር አፒሊንግ የሚሆን ስቶሪ ቢኖርም እንኳን ከኢቨንት ስቶሪ ይበልጣል ብለን አወራን። ኢቨንት እና ስቶሪን በቤት ሜታፎር አወራን። በቤት ሜታፎር ስናወራ ኤሴንስ ከኢቨንት እንደሚበልጥ አወቀን። ኤሴንስ ከኢቨንት ከበለጠ ደግሞ በሚነገረው ስቶሪዎች እና ሚቶሎጂ ውስጥ ኤቪደንስ ከማሰስ ይልቅ ምን መፈለግ ይቀለናል? ኤሴንሳቸውን ብናገኝ እዛ ፖራ ኤቲስቲክም የሆኑ ሰዎች ኮርሊ ሊጠቀሙበት ነፍስ ሊያገኙበት የሚችሉበት ዋና ኤም ይሆናል። ምክንያቱም የስቶሪ ቀድመ ነገር ነው። ፕላስ ስቶሪ ተጭኖብን እንዳልሆነም አየን። ለምን? ህፃንነታችን ጋር ገባን፣ ካራክተር ሞዴላችን ጋር ገባን። ይህንን አየን። ሰመራይዝ ለማድረግ ሞክሬያለሁ። በሉ ደህና ዋሉ።